ጤና ይስጥልን። ይህ ኢትዮ ፎረም መፍትሄ ነው። ባሳለፍነው ሳምንት ዝግጅታችን በሀገራችን የፖለቲካ ሂደት የተከሰቱ አዳዲስ ጉዳዮችን በተለይም ደግሞ መንግስት የፕሪቶሪያውን ስምምነት ካፈረሰ በኋላ በመታየት ላይ ያሉትን አዳዲስና አስፈሪ ክስተቶችን መነሻ በማድረግ አብይ ከስምረት ጋር የተፈራረሙት ስምምነትና እንደገና የታወጀው ጦርነት በሚል ርዕስ አንድ ዝግጅት ይዘን መቅረባችን ይታወሳል። እነሆ የአብይ የፖለቲካ ቅሌት አዲስ ጦርነት ያዋልዳል በሚል መሰናዶ በቀረበ በሳልስቱ የተፈራው ግጭት ተከስቷል። ይህንን መነሻ አድርገው የኢትዮ ፎረም መፍትሄ ተባባሪ አዘጋጆች አብይ አህመድ የገደሉት የሰላም ስምምነትና ያዋለዱት አዲስ ጦርነት በሚል ሌላ ሀተታን አድርሰውናል። አብራችሁን እንድትቆዩ ግብዣችን ነው። የብልጽግናው መሪ የሐራ መሬት ታጣቂዎች የሚባሉትን የስምረት ፓርቲ መሳሪያ ያነሱ ኃይሎችን አንቀሳቅሰው ወደ ትግራይ ትንኮሳ እንዲፈጸም ካደረጉ በኋላ ከትግራይ በኩል የተሰጠውን አጸፋዊ ምላሽ ተከትሎ አብይ ቀደም ብለው ባስተዋወቁት የቴክኖሎጂ ጦርነት ስልት መሰረት በትግራይ ሰራዊት ላይ የድሮን ጥቃት ሰንዝረዋል። የድሮን ጥቃቱም በቲዲኤፍ ኃይሎች ላይ ጉዳት ማስከተሉም የሚታወቅ ነው። ትንኮሳውን ያካሄደው ጠቅላይ ሚኒስትሩ የፕሪቶሪያ ስምምነት ባለቤት ናቸው ባሏቸው ሰዎች ይመራል የሚባለው ተዋጊ ኃይል ራያ ድረስ ዘልቆ በመግባት የጊዜያዊ መንግስቱ ፕሬዝዳንት ጀነራል ታደሰ ወረደ የደቡብ ትግራይ ጉብኝት ወቅት ስለመሆኑም ሲገለጽ የሰነበተ ነው። ይህንን ተከትሎም የቲዲኤፍ አሃዶች ቡድኑ በመሸገበት የአፋር መሬት ውስጥ ባሉ አካባቢዎች ባደረጉት እንቅስቃሴ ቦታውን ለቆ እንዲሄድ ባደረጉት ግፊት ከትግራይ ህዝብ ጋር መልካም ጉርብትና የሚፈልገው የአፋር ህዝብ ራሱን ቲፒኤፍ ብሎ የሚጠራውን ታጣቂ ከክልሎቹ አዋሳኝ አካባቢዎች እንዲያፈገፍግ ስለመሆኑም መገለጹ ይታወቃል። ይሁንና እነዚህ ታጣቂዎች አካባቢውን ትተው ወደ ኋላ ከሄዱ በኋላ መንግስት በትግራይና አፋር አዋሳኝ አካባቢዎች በሚገኙ ስፍራ ላይ በሰፈሩ የቲዲኤፍ አሃዶች ላይ በጥቅምት 28 ቀን 2018 ዓ.ም እኩለ ሌሊት የድሮን ጥቃት ፈጽመዋል። እንደ እውነቱ ከሆነ ችግሩና ግጭቱ የተፈጠረው በትግራይ ሁለት የታጠቁ ኃይሎች መካከል በመሆኑ ፌዴራል መንግስትን የሚመለከት አልነበረም። ኃላፊነት የሚሰማው መንግስት ቢሆን ኖሮ ከቻለ ጉዳዩን በእርቅና ሽምግልና ለመፍታት፣ ይህንን ማድረግ ካልቻለም ጉዳዩን በገለልተኝነት ሊመለከት ሲገባ የእብድ ገላጋይ ዱላ ያቃብላል ከሚሉትን በባሰ ደረጃ ድሮን አቃባይ ሆኖ ተገኘ። በዚህ አድራጎቱም ስምረት ፓርቲና የታጠቀው ኃይሉ ለጠባጫሪነት አጀንዳ ያዘጋጃቸው የቼዝ ጠጠሮች እንደሆኑ አረጋገጠ። በቀደሙት ዝግጅቶቻችን ኢትዮጵያና ኢትዮጵያውያን ጦርነት ይበቃናል በማለት ለሰላም ያለንን ልባዊ ፍላጎት ከማሳወቅ አልፈን መንግስት ለሰላም እድል እንዲሰጥ ደግመን ደጋግመን ጥሪ ማቅረባችን ይታወሳል። ይሁን እንጂ ከህዝብ ጥልቅ የሰላም ፍላጎት የሚነሳው የሰላም መፍትሄ ጥያቄያችን በሌሎች ሰላም ወዳድ ኢትዮጵያውያን ለቀረቡ የሰላም ጥያቄዎችም በጎ ምላሽ መስጠት እርም በሆነበት የብልጽግና መንግስት በኩል ግን ተገቢ ምላሽ አላገኘም። ይባስ ተብሎም ከጠቅላይ ሚኒስትሩ ጀምሮ የተለያዩ የሲቪልና ወታደራዊ ባለስልጣናት በሚሰጡት ኃላፊነት የጎደለው መግለጫና በተግባርም በሚወስዱት የትንኮሳ ድርጊት የፕሪቶሪያ ስምምነት ተዘግቶ የነበረው የጦርነት ምዕራፍ እንደገና ተከፍቶ እንደገና አዲስ እልቂት የሚያስከትል እንቅስቃሴ ተጀምሯል። እኛ ግን አሁንም ለሰላም እድል አለ፣ አሁንም ለሰላም መፍትሄ አልመሸም እንላለን። ጠቅላይ ሚኒስትሩና አጋፋሪዎቻቸው ትንኮሳውንም ሆነ ፍጥጫውን እንደለመዱት ተራ ሽፍታ የመልቀምና ህግ የማስከበር አስመስለው ጄኖሳይድ ለማስቀጠል እንጠቀምበታለን የሚሉ ከሆነ ግን በለኮሱት ጦርነት መጥፋት ያለባቸው ራሳቸው ብልጽግናዎች መሆን አለባቸው የምንለውም ለዚሁ ነው። ስለዚህም ለብልጽግና ፓርቲ መሪዎች የፕሪቶሪያ ስምምነትን በመቅደድ በትግራይ ላይ ያቀዳችሁትን ዘር የማጥፋት አዲስ ጦርነት በአስቸኳይ እንድታቆሙት እንጠይቃለን። በአማራና በኦሮሚያ ክልሎችም በህዝብ ላይ የምታካሄዱትን ጅምላ ግድያ አቁማችሁ ችግሩን በድርድር ለመፍታት ጊዜው እንዳልመሸም እንጠቁማለን። ያቀረብነው የሰላማዊ መፍትሄ ጥያቄ ከመላው የሀገሪቱ ህዝብ የሰላም ጥማት የሚቀዳ ነው። መላው ህዝብ የጠመንጃና የድሮን ተኩስ ድምፅና ግድያ ቆሞ ሰላሙ እንዲመለስ ይፈልጋል። አምራቾች በሁሉም የሀገሪቱ ማዕዘናት ተሰማርተው ሰርተው ለመጠቀምና ለዜጎችም የስራ የገቢ እድል ለመክፈት ሰላም እንዲወርድ ይፈልጋሉ። መምህራንና ተማሪዎች በሰላም እጦት የተስተጓጎለው ትምህርት ተመልሶ እንዲያንሰራራና መጪው ዘመን በብሩህ መንገድ ለመቀበል እንዲችሉ ጦርነቱ ቆሞ ሰላም እንዲሰፍን ይሻሉ።
እናቶች በሕክምና አገልግሎት እጦት በወሊድ ከመሞት የሚታደጋቸው የጤና አገልግሎት መልሶ እንዲያንሰራራ ሰላምን አጥብቀው ይናፍቃሉ። ወጣቶች በታጠቁት ጠመንጃ ከመገደልና ከመሞት አዙሪት ተላቀው ተምረው ስራ ይዘው ወልደው ከብደው ትውልድ ለመተካትና ለማስቀጠል ሰላምን በእጅጉ ይሻሉ። በየመንገዱ ሞትና እገታ ያስመረራቸው ሹፌሮችና ተሳፋሪዎች ከሄዱበት ቸር ለመመለስ አጥብቀው የሚመኙ ቤተሰቦቻቸው ሰላምን ይናፍቃሉ። በጦርነት እሳት የሚለበለቡት የአማራና የኦሮሞ ማህበረሰቦች ሞት በረከሰበት ሳይሆን ሰላምና ምርት በተትረፈረፈበት ቀዬ መኖርን ይናፍቃሉ። ከአውዳሚውና ጄኖሳይዳዊ ጦርነት ለ3 ዓመታት አንጻራዊ እፎይታ አግኝቶ የነበረው የትግራይ ህዝብም የፕሪቶሪያ ስምምነት በተግባር ላይ ውሎ ከሁሉም ጎረቤቶቹ ጋር በሰላምና በመከባበር ይኖር ዘንድ ልባዊ ምኞቱ ነው። ጦርነቱ በቀጥታ በማይካሄድባቸው ቦታዎች የሚኖሩና የግጭቱ ተዘዋዋሪ ሰለባዎች የሆኑ ማህበረሰቦችም በየአካባቢው በሚካሄዱ ጦርነት ወገኖቻቸውና ልጆቻቸው እልቂት እንዲቆም በመላው ሀገሪቱ ሰላም መስፈኑን አጥብቀው ይሻሉ። ይህ የአብዛኛው ኢትዮጵያዊ ጽኑ ፍላጎት ነው። ከራሳችንም አልፎ ከቀጠናው ታላላቅ ሀገሮች አንዷ በሆነችው ኢትዮጵያ ያለው ቀውስ መላው የአፍሪካ ቀንድ የማተራመስ ውጤት እንደሚያስከትል ተገንዝበው በስጋት የተሞሉ አብዛኞቹ ጎረቤቶቻችንም የኢትዮጵያን ውስጣዊ ሰላም እንዲመለስ ከልባቸው ይሻሉ። ባለፉት ዝግጅቶቻችን ደጋግመን ኢትዮጵያ ጦርነት ይበቃታል ስንል መልሰን መላልሰን ጦርነቱ ጎርቶናልና ይቁም ስንል መነሻችን ሌላ ሳይሆን እነሆ የዚህ ሁሉ ወገኖች ተቀዳሚ ፍላጎት ሰላም መሆኑን በማስተዋል ነው። የአብይ አህመድ መንግስት የስልጣን እርካቡን ከተቆናጠጠ ጊዜ ጀምሮ ህዝብን እርስ በእርስ በማጋጨት በማዳማትና በማፈናቀል ከዚያም አልፎ በግልጽ የጦርነት አዋጅ አገር እያጠፋ ከመሄድ እንዲታቀብ የማድረግን የወል ተጠቃሚነትም በመገንዘብም ነው። መላ ሀገሪቱ ህዝብ ሳያለሰልስ የሚያቀርበው የሰላም ጥያቄ በአገዛዙ መሪዎች ተደምጦ መንበሩን በተቆጣጠሩት ባለስልጣናት ለሰላም እድል ይሰጣሉ ብለን በጥቂቱም ተስፋ በማድረግም ነው። ነገር ግን ጦርነት ያስመረረውን ህዝብ ድምፅ ለመስማትና ሰላም ለማውረድ የተዘጋጀ መንግስት ባለመኖሩ እንኳን የተጀመሩ ጦርነቶች ሊቆሙ በስንት ገላጋይ በርዶ የነበረው ጄኖሳይዳዊ ጦርነትም እንደገና በአዲስ ግጭት መልክ ተከስቷል። ይህም የብልጽግና መሪዎች ላለፉት 3 ዓመታት በፕሪቶሪያ ስምምነት ላይ ያሳዩት ሸፍጥና ከቅርብ ጊዜ ወዲህ ተባብሶ የታየው ውል የማፍረስ ክህደት ተከትሎ የመጣ ነው። የሀገሪቱን የፖለቲካ ሂደት በቅርብ የተከታተለ ሁሉ የብልጽግና መሪዎች ባለፉት 3 ዓመታት ከስምምነቱ ለማፈንገጥ ታጥቀው ሲሰሩ እንደነበር ለመገንዘብ አይቸገሩም። አብይ አህመድ ከፕሪቶሪያ ስምምነት ማፈንገጣቸው በግላጭ ያሳዩት በአንድነት ፓርክ ባካሄዱት ዝግጅት የአፍሪካ ህብረት የመደባቸውን አደራዳሪዎች በግል ውሳኔያቸው ብቻ በምስጋና ወረቀት አሰናብተው ሂደቱ ታዛቢ አልባ እንዲሆን ሲያደርጉ ነው። በወቅቱ የትግራይ ጊዜያዊ መንግስት ፕሬዝዳንት የነበሩት አቶ ጌታቸው ረዳ በተገኙበት በዚህ ዝግጅት የሀገሪቱ ጠቅላይ ሚኒስትር ከፈረሙት ስምምነት በግላጭ ማፈንገጣቸውን የአፍሪካ ህብረትን አደራዳሪዎች በማሰናበት አሳይተዋል። የዛሬውን ያደርገውና ጌታቸው ረዳን ጨምሮ የትግራይ መሪዎች የአፍሪካ ህብረት ከአደራዳሪነት ሚናው በጠቅላይ ሚኒስትሩ መሰረዙን በመቃወም የህብረቱን አደራዳሪዎች እንደገና ተመልሰው ሚናቸውን እንዲጫወቱ ለተባበሩት መንግስታትና ለአፍሪካ ህብረት ደብዳቤ ለመጻፍ መገደዳቸው ለታሪክ የተመዘገበ ነው።